ጀስቲን ቢበር በሚሊዮኖች የሚቆጠር ዶላር የማጭበርበር ወንጀል ውስጥ ስሙ ተነስቶ ነበር። ፈጣሪን ያወጣው። ሁሉም ነገር የሚጀምረው ከዚህ ልጅ ነው። ሾን ኪንግስተን ይባላል። 17 ዓመቱ ነው። የሚኖረው ደግሞ አሜሪካ ፍሎሪዳ ከተማ ውስጥ ነው። ሾን ከልጅነቱ ጀምሮ ሀብታምና ታዋቂ የሙዚቃ አርቲስት የመሆን ህልም አለው። 2007 ዓ.ም ህልሙ እውን የሆነበት ዓመት ነው። ምክንያቱም ለመጀመሪያ ጊዜ ቆንጆ ሴቶች የሚለውን ነጠላ ዜማውን ለቀቀ። ዘፈኑን መቼም ሁላችሁም ታውቁታላችሁ። ቆይ ላሰማችሁ። አዎ ይሄ ነው። ዘፈኑ ከተለቀቀ በኋላ ቡም ሾን ትልቅ ተወዳጅነት ያገኛል። ማህበራዊ ሚዲያው ይሄ ዘፈን ሲለቀቅበት በአንድ ጊዜ ድርብ ፕላቲኒየም ሆነለት። ቪዲዮውም ዩቲዩብ ላይ ከ1 ቢሊዮን በላይ እይታዎችን አገኘ። የሾን ህይወት ልክ እንዳለመው ተቀየረ። አስቡት፣ ገና በዚህ እድሜው የሀገሪቱ ኮከብ ዘፋኝ ሲሆን ህልሙ የነበረውም ይኸው ነበር። በመቀጠል በ2010 ዓ.ም ሌላ ዘፈን ከጀስቲን ቢበር ጋር በመሆን ለቀቀ። ይሄ ጭራሽ ከመጀመሪያው ይበልጥ ተቀባይነትን አገኘ። በዛው ዓመት ታዋቂ በሆነው የዲዝኒ ቻናል ትርኢት ላይ የእንግዳ ተዋናይ ሆኖ ቀረበ። ሾን ውሎው በጣም ታዋቂና ዝነኛ ከሆኑ ሰዎች ጋር ሆነ። በወር በሚሊዮን የሚቆጠሩ ዶላር ማግኘት ጀምሯል። እዚህ ጋር ግማሽ ሚሊዮን ዶላር የሚያወጣ የአልማዝ የአንገት ሐብል ገዝቶ በኩራት የተነሳው ፎቶ ነው። እነዚህ ቦርሳዎችን ከሱ ውጪ ያለው ማንም የለም። የሚይዛቸው መኪናዎችም ገና አዲስና ውድ የሆኑ የቅንጦት መኪኖች ናቸው። ቅድም እንዳልኳችሁ ይህ የሾን ልጅነት ህልም ስለሆነ ህይወቱን በደስታ እያጣጣመ ነው። በዛ ላይ ገንዘብ መበተን በጣም ይወዳል። ግን ቢበትንስ ምን አባቱ፣ በወር ውስጥ መልሶ ያገኘዋል። የፈለገውን ነገር መግዛት ይችላል እና ማንም አያስቆመኝም ብሎ ነው የሚያስበው። ግን አሁን ሁሉም ነገር ይቀየራል። ሾን በዚህ ሁኔታው አዳዲስ ሙዚቃዎችንም ማውጣቱን ቀጥሏል። ከልጅነቱ ጀምሮ የገነባውን ስምና ዝና እስከ መጨረሻው ለማቆየት እየሞከረ ነው። በአሁኑ ግን የሚሳካለት አይመስለኝም። አድናቂዎቹ ትኩረታቸውን ወደ ሌላ ነገር ያደረጉ ይመስላል። ከቅርብ ጊዜ ወዲህ ሾን የሚያወጣቸው ዘፈኖች ያን ያህል ተወዳጅ የሆኑም አልነበረም። ትርኢቶቹም እንደ በፊቱ እየተሸጡለት አይደለም። ግን ለአንድ ታዋቂ ሰው ይሄ ብዙም የሚያስጨንቅ ነገር አይደለም። ያው የተለመደ ነው። ለሾን ግን ይሄ ከባድ ችግር ነው። እሱ በየጊዜው ታዋቂና ዝነኛ ሆኖ መቀጠል ነው የሚፈልገው። በየጊዜው ውድ መኪናዎችን መቀያየር፣ ትኩረት መሳብ እንዲሁም የሚዘንጥበትን ጌጣጌጦች ማጣት አይፈልግም። ከሁሉም በላይ ደግሞ በወር የሚያገኘውን ያንን ሁሉ ገንዘብ መተው አይፈልግም። አሁን ሾን ለብዙ ዓመታት የኖረበትን የቅንጦት አኗኗር እስከ መጨረሻው ማቆየት የሚያስችለውን አንድ ሐሳብ መጣለት። እሱም ከዚህ በኋላ የሚገዛው ነገር ሲኖር መክፈል እንደሌለበት ነው። ወዲያው ሄዶ ይህንን ለዚች ሴት ነገራት። የሾን እናት ስሟ ማማ ኪንግስተን ነው። እሷም ልክ እንደ ልጇ እንደ ሀብታምና ዝነኛ ሴት ሆኖ መኖር ስለለመደች ገንዘባቸው እንዲያልቅ አትፈልግም። በዛ ላይ ከጥቂት ዓመታት በፊት በባንክ ማጭበርበር ወንጀል ተከሳ እስር ቤት ስለነበረች እንዴት ማጭበርበር እንዳለባት ታውቃለች። እናም ወዲያው በልጇ ሐሳብ ተስማማች። የሆነ ቀን ሾን ወደ አንድ የአካባቢው የጌጣጌጥ መደብር ገብቶ ሲጎበኝ ሊገዛው የሚመኘውን ሰዓት ያህል ሰዓቱ $285,000 የሚያወጣ ነው። በጣም ደስ ብሎት ሻጩን ማዋራት ጀመረ። አዎ እኔ በጣም ታዋቂ ሰው ነኝ፣ ከጀስቲን ቢበር ጋር የሰራሁት ዘፈን በጣም ታዋቂ ነው በማለት የቢበርን ስም ማንሳት ጀመረ። ቀጥሎም ሻጩን ከጀስቲን ቢበር ጋር እንደሚያስተዋውቀው ሰሞኑን ባለው የቀይ ምንጣፍ ፕሮግራምና የቪዲዮ ቀረጻዎች ላይ እንደሚጋብዘው ነገረው። እውነት ለመናገር ግን ሾን ከቢበር ጋር አብረው ከዘፈኑ በኋላ ተያይተውም አያውቁም። ምናልባት ለዓመታት የሚያክል ጊዜ አላናገረውም እና ሾን የእሱን ስም እየተጠቀመ እንደሆነ ምንም የሚያውቀው ነገር የለም። ከዛም ሻጩ ሾን ያለውን ነገር ሲሰማ በጣም ጓጋ። ዋው የምርህን ነው? ቢበርን ታውቀዋለህ? በጣም አድናቂው ነኝ አለው። ወዲያው ሾን የሰዓቱን ክፍያ በባንክ መክፈል እንደሚፈልግ ይነግረውና ወዲያው ማማ ኪንግስተን ጋር ደውሎ የውሸት የባንክ ደረሰኝ እንድታዘጋጅለት ነገራት። የሐሰት የገንዘብ ዝውውሩ ተሳካላቸው። ወዲያው ማማ ኪንግስተን ያላትን የውሸት ደረሰኝ ለሻጩ ላከችለት። ሾንም ሰዓቱን ወስዶ ሄደ። ሰዓት ሻጩም ክፍያው በጥቂት ቀናት ውስጥ ይገባል ብሎ ስላሰበ ምንም አልጠረጠረም። ምክንያቱም ከባንክ ወደ ባንክ ክፍያ ትንሽ ቀን እንደሚወስድ ሁሉም ያውቃል። ነገር ግን ቢጠብቅ ምንም አይነት ገንዘብ አልገባለትም። በሚገርም ሁኔታ እናትና ልጅ ተሳካላቸው። እንደዚህ ቀላል ከሆነማ ለምን ድጋሚ አንሞክረውም በማለት በ2017 ዓ.ም ሾን እንደለመደው ሌላ የጌጣጌጥ ሱቅ ሄዶ ሻጩን እንደለመደው መሰከስ ጀመረ። ሻጩ ይሄ ነው ኢፒ ይባላል። ሾን ኢፒን
በስልክ ካዋራው በኋላ ሹፌር እንደሚልክለትና ጌጣጌጦቹን ይዞ ቤቱ እንዲመጣ ነገረው። ኤፒም እሺ በማለት በሆሊውድ ሂልስ የሚገኘው ግዙፉ የሾን ቤት ሄደ። ምክንያቱም ሾን ውድ ጌጣጌጥ እገዛለሁ ብሎታል። ኤፒ እዛ ሲደርስ ሾን እና ማማ ኪንግስተን ቤት ነበሩ። ኤፒ ቤቱን በመገረም እየቃኘ ዋው ቤትህ እንዴት ነው የሚያምረው ባክህ አለው። ሾንም አይገርምህም? አዎ እኔ በጣም ታዋቂ ሰው ነኝ በማለት ለሱም በድጋሚ የቢበርን ስም ማንሳት ጀመረ። ባይገርምህ ጀስቲን ቢበር የቅርብ ጓደኛዬ ነው፣ የምታደንቀው ከሆነ አስተዋውቃለሁ አለው። ኤፕም በደስታ ያመጣለትን ሰዓቶችና የወርቅ ቼኖች ከፍቶ አሳየው። ሾን በአጠቃላይ ይህንን ለመግዛት $500,000 አካባቢ ያስፈልገዋል። በመጨረሻም ጌጣጌጦቹን ለመውሰድ ይወስንና ለኤፒ ሐሳብ አቀረበለት። ሬንጅ ሮቨርስ ልሸጥ እያሰብኩ ነበር፣ ለምን አንተ ወስደኸው ከሂሳቤ ላይ አትቀንሰውም አለው። ሬንጅ ሮቨሩ ግን በሱ ስም ሳይሆን በማማ ኪንግስተን ስም ነው። ኤፒም ስለተስማማው የመኪናውን ሊብሬ ወደሱ አስተላለፈችለት። ሾን ቀሪውን ገንዘብ ከጀማይካ ትርኢት ሲመለስ እንደሚሰጠው ነግሮት እስከዛ ድረስ ግን ቤት ውስጥ ሆኖ ሊጠብቀው እንደሚችል ለኤፒ ነገረው። በሱም ተስማምተው ሾን ወደ ጀማይካ ሄደ። ኤፒም እንደተነጋገሩት የሾን ቤት ውስጥ የተወሰነ ቆየ። አንድ ቀን ኤፒ ሶፋ ላይ ጋደም ብሎ እያለ የማያውቃቸው ሰዎች ቤቱን እየተዘዋወሩ ሲጎበኙ አየ እና ምን እየተከናወነ ነው? የሾን ቤት ውስጥ ምን ትሰራላችሁ ብሎ ጠየቀ። ከዛም ሴትየዋ አንተ ማነህ? ለሾንና እናቱ ዛሬ እዚህ ቤት የመጨረሻ ቀናቸው እንደሆነ ነግሬያቸው ነበር፣ አንተ እዚህ ምን ትሰራለህ አለችው። ኤፒም ግራ በመጋባት ምን ማለትሽ ነው አላት። ሴትየዋም በመሰልቸት ይህ ቤት የሾን እንዳልሆነና ተከራይቶ እንደሆነ ቁርጡን ነገረችው። ምን ይሄ ብቻ? ሾን የሸጠለትን ሬንጅ ሮቨር ቼክ ሲያደርግ ገና ያልተከፈለ ገንዘብ እንዳለበትና ቢያንስ መኪናውን እንኳን መሸጥ እንደማይችል ያውቃል። ከኤፒ ጋር የተደረገው ስምምነት ሙሉ በሙሉ ማጭበርበር እንደሆነ አወቀ። ብታምኑም ባታምኑም ከዛን ጊዜ ጀምሮ ኤፒ ሾንን አይቶትም ሆነ ስለሱ ሰምቶም አያውቅም። ይገርማል። ግን አሁንም ሾን ማጭበርበሩን ገና አላቆመም። ፍሎሪዳ ውስጥ በአዲስ ትልቅ መኖሪያ ቤት ውስጥ እግሩን ሰቅሎ ተቀምጦ አንድ የእብድ ሐሳብ ይመጣለታል። እስካሁን በጣም ብዙ ጌጣጌጦችን ገዝቻለሁ፣ አሁን ደግሞ ምን የተለየ ነገር ያስፈልገኝ ይሆን ብሎ ራሱን ጠየቀና አዎ በጣም ትልቅ ቲቪ ማዘዝ አለብኝ ብሎ አሰበ። አሁን ነው ሾን በገዛ እጁ ራሱን የሚያስበላው። እንዴት እንደሆነ ልንገራችሁ። ሾን ሐሳቡን ለማሳካት ኢንስታግራም ላይ ለአንድ የቲቪ ሻጭ ኩባንያ 232 ኢንች ቲቪ እንደሚፈልግ መልእክት ጻፈላቸው። ቲቪውን የፈለገው ሳሎን ውስጥ ያለውን አንድ ሙሉ ግድግዳ ለመሸፈን አስቦ ነው። የቲቪ ኩባንያው ሰራተኞችም መልእክቱን ተቀብለው ወደ ሾን ትልቅ መኖሪያ ቤት መጡ። አሁንም በድጋሚ ሾን ቤቱ የራሱ እንደሆነ በኩራት መናገር ጀመረ። እውነታው ግን ቤቱ የኪራይ ነው። በመጨረሻም ሰራተኞቹ $150,000 የሚያወጣ ግዙፍ ቲቪ ያመጡለት። ይሄ የቴሌቪዥኑ ፎቶ ነው። ሾን አሁንም በድጋሚ የተለመደውን ሳክሱን ለሰራተኞቹ መናገር ቀጠለ። በድጋሚ ለሶስተኛ ጊዜ የጀስቲን ቢበርን ስም አነሳ። ይገርማቸዋል፣ ከጀስቲን ቢበር ጋር የሰራውትን ዘፈን የማያውቀው ሰው የለም እያለ ጉራውን ነዛ። በመጨረሻም ሰራተኞቹ ቲቪውን ለገጠሙበት ክፍያ በካሽ እንደሚሰጣቸውና ቀሪውን በብድር እንደሚከፍላቸው ነገራቸው እና ደግሞ እሺ ካሉት የቅርብ ጓደኛው ጀስቲን ቢበር ለቲቪያቸው ማስታወቂያ እንደሚሰራላቸውም ነገራቸው። አስቡት፣ ጀስቲን ቢበር ያንን ሁሉ ስራውን ትቶ በፍሎሪዳ ውስጥ ላለ የቲቪ ኩባንያ ማስታወቂያ ሲሰራ፣ ሆሆ ይህን ማመን ሞኝነት ነው። ግን በሚገርም ሁኔታ ሰራተኞቹ አመኑትና በሐሳቡ ተስማሙ። ሾንና ሰራተኞቹ በዛ ተስማምተው የሄዱና ስለ ቀሪ ክፍያው ሲጠይቁት ውይ ረስቸው፣ በቃ ወደ ቤት ኑና ካሽ ስጣችኋለሁ አላቸው። ሰራተኞቹም እሺ ብለው ቤቱ ሲደርሱ የሚከፍትላቸው ያጣሉ። ወደዛ ቤት እየተመላለሱ ለብዙ ወራት ይጠይቁታል። በመጨረሻ ግን የኩባንያው ባለቤት እንደተጭበረበሩ ይገነዘባል። በአሁኑ ግን ዝም አላሉም። ቡም! ፍርድ ቤት ከሰሱት። የተከሰሰው በሱ ብቻ አልነበረም። ያጭበረበራቸው ብዙ የጌጣጌጥ ነጋዴዎችም ከሰውታል። ምክንያቱም እሱና እናቱ ከብዙ ሰዎች በጣም ብዙ ነገር አጭበርብረዋል። $80,000 የሚገመት ቅንጡ አልጋ፣ $160,000 የሚገመት መኪና፣ ያለማጋነን $1 ሚሊዮን የሚገመቱ ብዙ ሰዓቶች። በመጨረሻም ፖሊሶቹ ክሱ ሲበዛባቸው ፍለጋ ይጀምሩና በ2024 ዓመተ ምህረት ቡም የሾን ቤት ይገኛል። ፖሊሶቹም በፍጥነት በማጭበርበር ያገኛቸውን ሁሉንም ንብረቶቹን መኪናዎቹን ጨምሮ እየጎተቱ ወሰዱ። በዚያ አላበቃም። ቡም ማማ ኪንግስተንን ያዟት። ትክክለኛ ፎቶዋ ነው። ይሄ ሁሉ ሲሆን ሾን ሌላ ከተማ የሙዚቃ
ኮንሰርት እያቀረበ ነበር። ፖሊሶቹ ልክ ኮንሰርቱን አቅርቦ ከስቴጅ እንደወረደ እሱንም ያዙት። ይኸው የሱ ፎቶ ነው ይሄ ደግሞ። በመጨረሻም ሁለቱም ፍርድ ቤት ቀርበው ጥፋተኛ ሆነው ተገኙ። እናም የሚገርመው ግን እስካሁን ድረስ አልተፈረደባቸውም። ነገር ግን ሁለቱም ለእያንዳንዱ የገንዘብ ማጭበርበር ወንጀል እስከ 20 ዓመት የሚደርስ እስራት ይጠብቃቸዋል። ስለዚህ ለረጅም ጊዜ እዛው በእስር ሊቆዩ ይችላሉ ብለን እናስባለን። እንደዚህ አይነት ማራኪ ታሪኮች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዶዝ ቤተሰብ ይሁኑ።